የሚያበቃ ነገር የማይገባ ለዛ ዞር በል ሳትይዘኝ አውራኝ ላይ ሴት ማስተኛት ለምደ በቃ እኔም እንደነሱ ነው መስለን እኔ ጋር ልታድር የምትችልበት ምክንያት የለም። የሚያበቃ ነገር የማይገባ ለዛ እኮ ነው። ፍቅር ነው የማይገባ ያበቃለት ነገር ፍቅር ነው የማይገባ። እሺ ፍቅርም እኮ ያልቃል። እረፍ። እግዚአብሔር የምታደርገውን በሙሉ በቴሌቪዥኑ እያየሁክ ነው። ባይዘው በስክሪኑ እረፍ። ለምንድን ነው እንደዚህ ማለት እንደ አንተ አፍሬሽ ነው? በአራቱ ልጆች ልጅ ወላጅ ሌና እንደፈለጉ ነው። በሰፊ ነው ቤቱ። እንዴ ያልክ እኮ አንተ መች ነው እንዴ? ደስ ይላል። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ሰላም ጨረቃችን፣ እንኳን ደህና መጣሽ። ስላየንሽ ደስ ብሎናል። ናፍቀሽን ነበረ የኛ ልዕልት፣ የኛ ጨረቃ፣ ትንሿ ቅመም። ምንም ብባል አንቺ ያንስሻል እንጂ አይበዛብሽም የኔ ቅመም። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልን። እንግዲህ አንዷ ቆራጥ ጀግና የሆነች ሴት ዛሬ ታሪክ ሰርታለች። እቃውን ሰብሰብ አድርጋ በልውጣለኝ ከቤት እኔ እንደ ሌሎች ሴቶች አይደለሁም፣ ራሴንና ክብሬን ሴትነቴን የሚያውቅ ሴት ነኝና ከኔ ጋር አብሮነት አያስፈልግም። ከለመድካቸው ጋራ ሂድና ተርመጥመጣቸው፣ እየቀያየርካቸው እያፈራረካቸው አምጣ ብላለች። ዛሬ ግን በንግግሯ ሳላደንቅ በቃ አላልፍም። የምሬን ነው ምላችሁ። ሴት ማግኘት ቀላል ነው፣ ግን ይሁን እንጂ ልባም ሴትን ማግኘት እንዴት አለች። እውነት ነው። አፌ ቁርጥ በልልኝ። እውነት ነው የኔ እናት፣ የኔ ቅመም። አንቺ እኮ ማለት ነው እኔ ምን ልበልሽ በቃ እኔ እንጃ። እውነቴን ነው ምላችሁ። መጽሐፍ ቅዱስ ላይ ራሱ ምን ይላል መሰላችሁ? ልባም ሴትን ማን ያገኛታል ይላል። የእግዚአብሔር ቃል ስናገር ራሱ ልባም ሴትን ማን ያገኛታል ይላል። ስለዚህ ልባምን ሴት ማግኘት በጣም ከባድ ነው። በጣም ከባድ ነው። እንግዲህ ብዙ ሴቶችን ማግኘት ይቻላል። ከብዙ ሴቶች ጋር መሆን ይቻላል። ሴት መቀያየር ይቻላል። እንደ ልብስ መቀያየር ይቻላል። ላይክ እንደ ብሩኬ ማለት ነው። አንዷ ታረግዛለች፣ ሌላኛዋን ያመጣል። በቃ ስለዚህ እንደዚህ ማድረግ ይቻላል። ግን ልባም፣ አስተዋይ፣ ራሴን፣ ክብሬን፣ ሴትነቴን የምትለውን ሴት ግን ማግኘት በጣም ከባድ ነው። የምሬን ነው ምላችሁ፣ በጣም ከባድ ነው እና ከንግግሯን ሳላደንቅ አላልፍም እና አስተዋይነቷን ለንግግሯ ያለውን እንትን ሳላደንቅ አላልፍም። የምትናገራቸው ቃላቶች እንኳን ለኛ ትምህርት የሚሆኑ ራስን ዞር ብለን ሴትነታችንን እንድንገምት የሚያደርግ ቃላት ነው ማለት ነው ሀይሚዬ የተናገረችው። እና ዛሬ እንግዲህ ብሩኬ ካንቺ ጋር አብሬ ማደር ፈልጋለሁ ብሎ ደውሎልኛል። ለዛ ነው ካሜራ ይዤላችሁ የጠበቅኩት። በዛውም ደግሞ እቃውን ይዞ እንዲሄድልኝ እፈልጋለሁ። ወይኔ እሄዳለሁ ወይሱ ይሄዳል ብላ እንግዲህ ወስና መታለሽ። ግን ይሁንም እንጂ እሱ ደግሞ የሆነ ትንሽ የናቃት ይመስለኛል። እንግዲህ ለምን እንደኔ አልሆንሽምና ውጪ ያላደርሽም ለምን ቤት ብለሽ ቁጭ አልሽ አይነት ያህል ስሜት ያለው ንግግር ነው የተናገረው። ምን አላት? እኔ እስከዛሬ ድረስ የለውም ነበር ለምን አልወጣሽም ብሎ ተናገራት። ወይም እኔ እንዲወጣ ፍቃድልኝ ስትለው እንደዛ ብሎ ነው የመሰል የተናገረው ማለት ነው። ለምን በቃ በሱ ግምት ውስጥ የትም አትሄድም የመሄጃ ቦታ የላትም ብሎ ስለ ገመታት ማለት ነው። እሷ የምታስበው ሌላ ነው፣ እሱ የሚያስበው ሌላ ነው። ገባችሁ አይደለ? እና እንደዛ አይነት ንግግር ነው የተናገረው ማለት ነው። እና በጣም ያሳዝናል። እንግዲህ እሱ መተው እንትን ቢያባብላትም ምንም ቢያደርግላትም ያደረገው ነገር ግን ሊጠፋባት አይችልም። የምሬን ነው ምላችሁ። በዛ ላይ ራሱ እርግጠኛ ሆኖ ራሱን አምኖ የመጀመሪያውን ጥፋት እንኳን ይቅርታ ብሎ ሳይጠይቅ ሌላ ጥፋት የደገማ ሰው ነው ብሩኬ ማለት። ላይክ በቃ ሴት መቀየር እንደሚችል በቃ ሴትን ልክ እንደ ልብስ መቀየር እንደሚችል አንገል በቃ እሷን ለማስቀናት ወይንም ለማናዳድ ሴት ይዞ መጣ። ይሄ ራሱ ከባድ ነው። ይሄ ራሱ በሃይሚ ህይወት ውስጥ ምንድነው ሊፈጥር የሚችለው? በመጀመሪያም መታመንን ያላገኘ ሰው ሁለተኛ ስደግምበት እንዴት ነው ሊታመን የሚችለው?
እንዴት ነው አምና እንድትቀጥልበት የሚያደርገው? የእውነት ይሄ ስራስ ከሆነ ራሱ ምንድነው እኛ ልንማርበት የምንችለው? በቃ አንድ ወንድ ከአንድ ሴት ከተለያ ብዙ ሴቶችን እንደሚያገኝ ከብዙ ሴቶች ጋር እንደሚሆን እንደዛ በቃ ልክ እንደ ልብስ ሴትን መቀያየር ነው የምንማርበት? ምን አይነት ትምህርት አለው ብለን ራሱ እንድንወስድበት ነው። እዚህ ጋር ምናየው ነገር ይሄ በቃ በጣም የወረደ አስተሳሰብና በቃ የማይመስል ነገር ነው ብሩኬ እያደረገ ያለው ማለት ነው። እና ውድ ተመልካቾቼ ዛሬ እንግዲህ ብሩኬ ይመጣል ብላለች ቅመሟ። እንግዲህ እቃውንም አዘጋጅቻለሁ መተው እንግዲህ እቃውንም ይወስዳቸዋል እንደዚህ አድርጌ አዘጋጅቼለታለሁ ብላ እንግዲህ አሳይተናለች ማለት ነው። ብሩኬ ሲመጣ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን በቪዲዮ የምናይ ይሆናል። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ቪዲዮን ሲጀምሩ ላይክ አድርጉ። ሐሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እኔም ሐሳቤን እንዲሁ ቪዲዮውን ተመልክቼ በቪዲዮ ላይ አስቀምጥላችኋለሁ። እናንተም ደግሞ በእኔ ሐሳብ የተስማማችሁም ያልተስማማችሁም እንግዲህ ኮሜንት ላይ አስቀምጡልኝ ማለት ነው። እና ወደ ቪዲዮ ወስዳችኋለሁ። ብሩኬ ሲመጣ ምንድነው ሊፈጠር የሚችለው የሚለውን ነገር ላሳያችሁ ፈልጋለሁ ማለት ነው። እንግዲህ ወደ ቪዲዮ ልውሰዳችሁ። ለነገሩ ፍቅር ሩም ላይ እንዴት አይ ሰምተሃል? ፍቅር ሩም ላይ እንዴት ምን ማለት ነው? ፍቅር ሩም ላይ አይ ሴት ልጅ ይዘህ ሩም መቆየት ይከብዳል። አይ እሷ የቤት ልጅ ወጪውም ይከብዳል። የቤት ልጅ ስለሆነ አይደለ? ታስታውቃለች። አይ ምን ለምን አትይም? በእናትህ ኮተትህን ይዘውጣልኝ። አሁን የት ነው ሞቱ እንዴ? ወደምትወጣበት ነው። ለምንድን ነው የመጣበት? የት ነበርክ? ወይኔ አታርፊም በቃ የኔ ቆንጆ ምንድነው የሚያንጨረጭረሽ? ምንድነው እንዳትነካሽ? የማንንም ሴት በነካበት እጅህ መተህ እኔን ልትነካኝ አትችልም። ዞር በል ወደዛ። አረፊ በእውነት ስነ ስርዓት በቃ ራስህ ቆሸ እኔንም ልታቆሸኝ? ማን የቆሸሸው? እኔ ብሩክ? አይ እኔ ሀይሚ። አይ ያንቺን የፈለግከውን ሴት እየነካ እየመጣህ እኔን ቆንጆ ምናምን ብለህ እንትን እኔ በተራ ቃላት የምሸወድ አይነት ሴት አይደለሁም። ኮተትህን ይዘህ ቀጥ ብለህ ውጣልኝ። ምንድነው የሚያንጨረጭረሽ? ኮተትህን ይዘህ ውጣ። የምን ኮተት? ይህንን ነው ይዤ ሞተ? ለምንድን ነው ሞተ? መውጣት ስላለበት አንተ እኮ አሁን ብሩኬ ስታስበው አሁን ላይክ እሷ ቃንታብ ምናምን መስሎክ ነው። ከውስጥ እያወጣች ነው፣ ከውስጧ እያወጣችክ ነው። አንተ በንግግሯ እንኳን የምትረዳ ቢሆን ኑሮ ላይክ እሷ ተናደ አንተ ከሌላ ሴት ጋር ስለሆንክ ምናምን ተንጨርጭራ ምናምን እንዳይመስል እንደዚህ እየመሰለክ፣ እሷ ግን ከውስጧ እያወጣች ነው። ገባህ አይደለ? ያለውን ጥቂት ነገር የቀረውን ከውስጧ እያወጣች ነው። ላይክ በጋ ላይ የተጠራቀመው ውሃ ክረምት ላይ የተጠራቀመውን ውሃ እና በክረምት ላይ የተጠራቀመው ትንሽዬ ውሃ ተጠራቅሞ በትንሽ ጉርጋድ ላይ ይጠራቀምና በጋ ላይ ፀሐይ ሲመታው አየሩ እንትኑ ንፋስ ኖሮ ምናምን እየመጠጣ እንደሚጨርሰው ላይክ በውስጥ በሷ ውስጥ ላይ ያለህን ቦታ እያጣክ እንደሆነ አንተ አልገባህም። በሃይሚ ቦታ ያለክን ቦታ እንኳን ጥቂት የቀረውን ቦታ እንኳን እያጣ መሆንን አልገባህም አንተ። እንግዲህ እሷን ለማስቀናት ብለህ ይዘህ የምትመጣው ሴት ይዘህ የምትመጣ ሰው ምናምን የምታደርጋቸው ንግግሮች አክቶች ከውስጧ እንድታወጣ ነው የፈለግከው። እንግዲህ ከውስጧ እያወጣች እንድትሄድ ነው የፈለግከው እንጂ አንተ ከሷ ጋር የምርም መቀጠል ፈልገህ አይደለም፣ የምርም ወዳህ አይደለም። ገባህ አይደለ? እሷ ይሄንን ነገር ስታደርግ ለምን እንዲህ ይሆናል ብለው እንኳን መጥተህ ያላወራ ሰውየው አሁን ላይክ በቃ ፍቅር ነው ማይገበኝ፣ እንደዚህ ነው ማይገበኝ የኔ ቆንጆ ምናምን አረባካ ምነው እሷ ምንህ ነው የምትመስለው? አንተ በቃ ዞትር ሁሉ ጊዜ እየመጣህ የምትቀልድባት ሴት ናት እንደ እሷ። አንተ የትም ትውላለህ፣ የትም ታድራለህ፣ የትም እንደዚህ ትሆንና መጥተህ በቃ አንተ የምትቀልድባት ሰው ናት እንደ እሷ። የምትቀልድባት ሴት ነው እንደ የምትመስልህ። ሃይሚ ስትናደድና ሳትናደድ ስትቀር እኮ ከገጽታዋ ማወቅ አለብህ ብሩኬ። አንተ ዝም ብለህ እንደ ጅላንፎ ዝም ብለህ አትጓተት እንደ በጋትሁን። አንዳንድ ጊዜ ሰውን መረዳት የሚባል ነገር ሊኖር ያስፈልጋል። አብረ የኖርከውን ሰው ማለት ነው።
እንጂ የሆነ በቃ እሷን መቀለጃና ጊዜ ማሳለፋ ወይም መጠቀሚያ አታድርግ። እሺ እንደዛ ማድረግ አይጠበቅብህም እንዴ። በሷ ህይወት ውስጥ መጫወት አያስፈልግህም፣ መቀለድም አያስፈልግም። ወይም ከዚህ ቤት ለምን አልወጣችም ብለህ ንዴት ይመስለኛል። ሲጀመር ያለ ሀይሚ እንደማትቆም አንተ ራስህ ታውቃለህ። ያለ ሀይሚ እዚህ ዩቲዩብ ላይ መጥተህ ስራ ማስራት እንደማትችል ራሱ ታውቃለህ። አንተ ራሱ እኮ ጠንቅቀህ ታውቃለህ እንዴ። ከሷ ጋር መጥታ ነው አንተ እንደዚህ ልትታወቅ የቻልከው። ይሄንን ማወቅ አለብህ አስቀድመህ ማለት ነው። እሷን እኮ ለጊዜና ለሰዓቱ መጥተህ የሆነ ቃላቶችህን ደርድረህ ምናምን የምትጠቀማት ሰው ማድረግ የለብህም። በጣም ይሄ የሚያሳፍር ተግባር ነው። ከሌላው ጋር እሽሽ ገዳሜ ትልና እሷ ጋር መጥተህ ደግሞ ሌላ ፓርትነሪ መጫወት አይጠበቅብህም ደግሞ እንዴ። ማለት ቤተሰብ እየተናገረው ነገር የሆነ ቃላቶቹ በጣም እንትን ስላለኝ ነው። ገባችሁ አይደለ? በቃ እሷ ተናዳ ምናምን መስሎታል። እሷ ግን ከውስጧ እያወጣች ነው። ገባ? ከውስጧ እያወጣች ነው። ከውስጧ እያወጣች ነው። ደግሞ አንድ ቀን የቀረው እኔም ትተፋለች ማለት ነው። ያንን ነው ማወቅ አለብህ። እያናደድኩሽ ነው የሚሏታሽ። ምናደድ መስሎሃል እኮ ያሱ ከዚህ በኋላ ማለት ነው እግሬን ሰቅዬ መናገር ያለብኝን ብቻ ልክ ነው የምነግርህ። እኔን ለማበሳጨት ራሱ ከሞከርክ ማለት ነው ሆዴ አባውን ብቅል ያወጣዋል ሲባል ሰምተህ ታውቃለህ? ባልጠጣም ማወጣዋለሁ ሆዴ ያባውን ማለት ነው። ቀስ እያልኩ በቀልድ እያዋዛው ልክ እነግርሃለሁ። ቀልደኛ አሁን እቃህን ይዘህ ውጣልኝ። ጨረሽ? እቃህን ይዘህ ውጣ። አልወጣም። ለምንድን ነው የምወጣው? መውጣት ስላለብኝ። እንዲህ የሚባል ነገር አለ እንዴ? መውጣት ስላለብኝ ሰው በቤት ውጣልኝ ይባላል እንዴ? የዛኔ ምን ውጭ ሆናለሁ እኮ ያልኩሽ ሴት ስለሆንሽ ነው። ገብቶሻል? አሁንስ አሁን ወንድ ሆንኩኝ እንዴ? ሳላውቀው ተቀየርኩ? ወጥሻል እንዴ ከዚህ ቤት? እንደዛ ነው። ቤት እንድትጠብቅ ነው እንዴ ያስቀመጥካት? አይገርምም? ቤት እንድትጠብቅ ነው እንዴ ያስቀመጥካት? እና መውጣት አይጠበቅባትም? ከአንተ ሌላ ሰው ማየት የለባትም ማለት ነው? ኧረ አይገርምህም? ኧረ እባክህ ወጥተሻል ወይ ከዚህ ቤት እንዴ? ይሄ ከቀጠለ እኮ መውጣቷ እንደማይቀርልህ ጭንቅላትህን ማሳመን አለብህ አንተ እንዴ። አታየኝም እንዴ? ረስተሽ ነው። ተሳስተህ ነው። ሶፋም ተሸክመህ አሁን ለምንድን ነው የሚጨቃጨቀው? አልገባኝም። ይህን ዕቃ ወጣ ከሆነ ይያሉጣ ገባው መኪና አስገብቻለሁ። ልተኛበት እንጂ በሰላም። ከዛሬ ጀምሮ ደግሞ ቁልፍ እንድትሰጠኝ እፈልጋለሁ። የዚህም ቤቱን እኔ ነኝ እየኖርኩበት ያለሁት። ባይዘወይ የተከራየውን ብር እጥፍ ጨምሬ ላስወጣ እችላለሁ። እሺ ለአከራዩ? አይ እኔ ችግር የለውም፣ ለሰውየው እነግረዋለሁ። እሺ አንቺ መብት እነግረዋለሁ፣ ችግር የለውም። ላከራየር አወራውና ችግር የለውም። መጨመር እኮ ነው፣ ብር እጨምራለሁ ካልኩኝ ምንም ችግር የለውም። ዞር በል ሳትይዘኝ አውራኝ። ልቀቀኝ። አለቅሽም ነኝ። ምንድን ነው የሚያንጨረጭረኝ? እረፍ በእናትህ። እኔ አልተንጨረጨርኩም። ምን አንጨረጨረኝ? ለምን እንጨረጨራለሁ? እስቲ አትድረቂኝ። እኔ እርር ልበልልሽ። እንዲህ ከሆነ ታረጃለሽ። ላይ ሴት ማስተኛት ለምደ በቃ እኔም እንደነሱ ነው መስለ በቃ ሁሉንም ሴት ደረት ላይ እየለጠፍክ ስለምተኛ እኔንም እንደ ሌላ ሴት ነው ወይ የምታስበኝ አለች። የመጨረሻ ንግግር ማለት ነው። እኔና አንተ መቼም ከፊት ለፊት ሆነን አናቅም፣ ሁሌም ከኋላ ነበረንና አሁን ደግሞ በቃ ጀርባ ተሰጣተናል እያለች ነው ሀይሚዬ የኔ ቆንጆ። እና እሱ ደግሞ በቃ ለማባበል ምናምን በቃ አለ አይደለ እና በቃ አንተ እና እኔ ሁሌም
ከጀርባ እንጂ ከፊት ሆነን ስለማናቅ አሁን ደግሞ እኔ እንደ ሌሎች ሴቶች አይደለሁም እንዳትነከኝ ሂድና ከነሱ ጋር ተጨማለቅ እንጂ ከኔ ጋር መጨማለቅ የለም እኔ የሴትነት ዋጋዬን የሚያቅ ሴት ነኝ ብላ እንግዲህ ለብሩኬ በጥንቃቄ አስረግጣ እየነገረች ነው ማለት ነው የኔ ጀግና የኔ ቆራጣ ሴት ከሆኑ ላይቀር እንደዚህ ቁርጥ ብሎ መቅራት ለወንድ ልጅ በቃ እንዲ መውደቅ መነሳት በጣም ነው የሚያስጠላው የምሬን ነው የምላችሁ እሱ አሁን በቃ በሱ ቤት እንግዲህ ያባበላት ምናምን እንደዚህ ያደረጋት ምናምን በቃ እንትን ይያላት ነው እሷ ግን ኖ አይሆንም እኔ እንደነሱ አይደለም እንደዛ ብለ እንዳታስብ እንዳትገምተኝ ብላ እንግዲህ ቆርጣ ተነስታለች ማለት ነው ለኔ ምንም አትመስለኝም አትጎልምም አትጨምርም ብላ እንግዲህ ሃይሚዬ ቆፍጠን ብላለች እንግዲህ ፍቅርን በሩም ላይ እንዴት ትችለዋለ ኑሮ ውድነትም አለ ቤት ተከራይተውጣ ይሆይ ቃይና አዘጋጅቻለሁ ብላ ሰብሰብ አርጋ እንግዲህ ያው እዚህ ቤት ውስጥ ያው ግማሽ ቃው የኔ ስለሚሆን ያው የሚበልጣው ፓርት የኔ ቃ ይሆናል በማለቷ ነው ማለት ነውና ብሩኬ ግን ራሱን ማስተካከል የሚባል ነገር አለ እንግዲህ እሱ ያው ሌላ አዳዲስ ምናልባት ነገ ደግሞ ሌላ ሴት ሊያመጣ ይችላል ማን ያውቃል እሷን ለማናደድ ማለት ነው እሷ ግን ምንድነው ያለችው እኔ አሁን አንተ እኔን አናድዳለሁ ብለህ ስትመጣ እኔ ግሬን ሰቅዬ በቀልድ አድርጌ ልክልክህን ነው ምነግረው የኔን አሁን ጸጉሬን እንኳን መንካት አይደለም የኔን የሆነውን ነገር ራሱ መንካት አይፈቀድም አሁን ድሮ ነበረ አሁን የለም ብለዋለች እንግዲህ ባይገርማችሁ ማለት ነው እንግዲህ እንደዚህ ነው በቃ ቆፍጠን ያለ ሴት ቁርጡና ነግሮ ቁርጥ ብሎ ተናግሮ እንትን ማለት ነው ምሻለው ማለት ነው ስለዚህ እሷ እንደዚህ ስታወራ እሱ እንግዲህ ፈልጋ ምናምን ወዳ ምናምን ነው የመሰለው ማለት ነው ስለዚህ እንግዲህ አላቅም ውድ ተመልካቾቼ እሱ እንደምን ያሰባ እንደሆነ የሆነ በሷ ላይ ጊዜ ለማሳለፍ ወይንም የሆነ ልዝናና እንደሆነ ነው እኔ እየተሰማኛለሁ እንደዚህ ነው ሃይሚዬም ግን እንዴት ወስና እንዳልወሰነች ራሱ እኔ ሊገበኛ አልቻለም የምሬን ነው የምላችሁ በጣም መወሰን ያለበት ፓርት ላይ አንዳንድ ጊዜ ወስነን መገኛት የሚባል ነገር አለ ግን አንዳንድ ጊዜ እንደወሰነች ታሳየናለች ግን እንደዚህ እሱ ደግሞ እሷ ላይ እንደዚህ ሲያፌዝባት ምናምን በቃ የሆነ ጊዜውን የሆነ ነገሮችን እንትን ብሎ ሲጠቀምባት የሆነ በጣም ያናድዳል ገባችሁ አይደለ እሱ ላይ እንደዛ ነው ያሰባ ያለ ምንም ችግር የለም የትም አትሄድም የት መሄጃ አላት ወዴት ትሄዳለች እንግዲህ እዚሁ ነች እዚሁ ነው የምትከርመው ብለው እንግዲህ ምንድነው ያላት እስካሁን ድረስ እኔ በሌለውበት ሰዓት ላይ ለምን አልወጣሽም ከዚህ ቤት ለምን አልወጣሽም ብለዋታል ማለት ነው ስለዚህ ልክ እንደዛ እንትን እንድትል ነው የፈለጋው ማለት ነው ስለዚህ እንድትነካኝ አልፈልግም ብለዋለች ማለት ነው ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበር ተናደሻል አንጨረጭራ እየተንጨረጨሽ ነው እባክሽን እያላት ነው እሷ ደግሞ ያለናደደም ምን አናድዶኝ ከዚህ በኋላ ልታናድደኝ እንኳን ብትሞክረኝ እግሬን ሰቅዬ ነው ልክልክህን ምነግረው ብላለች ማለት ነው እንግዲህ እውነትሽን ነው አንቺ መናገር አያቅትሽም አልልሽም ትናገር ያለሽ የኔ ጀግና እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ የኔን ይመስል ነበር ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱ ሐሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ በያላችሁበት ቸር ሰንብቱልኝ መልካም ጊዜ ታድርግሽ ውጣልኝ ቀጥታ ና ካሜራማ ደግ ነገር እንደዚህ አንገቷን ይዤ ፎቶ የተነሳው ልጅ ልታስር ነው ለምን ነከኝ ብላ ልትገለኝ ቢሆንስ አንገቴን ያስከኝ ልትገለኝ ቢሆንስ አንቺንም አልገልሽ ሲጀመር እንደዚህ አያያዘ ራሱ ደስ አይልም ይሄ ንገረችሽ ግን ቀረብሽ አንቺ ቀረብሽ ውጣ በእናትህ አሁን በእናትህ የኔ ቆንጆ ምናምን ታስመስላለህ እንደ ካሜራ ስታይ ውጣ በእናትህ ወደዛ ውጣ የት ነው የምወጣው ለምንድን ነው የምወጣው መውጣት ስላለበት ልውጣልሽ እሱን ነው ፈልግ አዎ ኮተትን ይዘህ ውጣ ነገ እመለሳለሁ ይቀመጥ እኔ እወጣለሁ እሺ እንደዛ ከሆነ እኔ ሰማኝ እኔ እወጣለሁ እቃዬን ይዤ እንደወጣ ፍቀድልኝ ሲቀመጥ እንደፈለግሽኝ ኖ አይቀመጥም በጭራሽ አይቀመጥም እዚህ አይቀመጥም
የኔ እናት ሰከን ነው። ነገ ግን አይቀመጥም፣ እግዚአብሔርን አይቀመጥም። ነገ እመለሳለሁ። ለምን መመለስ ስለምን መኪና ውስጥ ከትቼ ምናምን አለቅም። ለምንድን ነው አሻንጉሊቱን ያዝኩት? አንተ ቢዚ ነህ። እኔ ቢዚ ነህ። አብሳላት ስለምታስ ብዙ ቀጠሮ ይኖርብሃል። ምን እሺ፣ ማታ ማታ እኔን ልታገኘኝ አትችልም። ቀን ላገኘሽ ቀን አይ አልፈልግም። እሺ ቻው ልበልሽ። ያው ባይቀመጥ እኔ ነኝ ቻው ልበልሽ። አልፈልግም። ነይ ቻው ልበልሽ። እኔ ነኝ እኮ የሰጠሁሽ። አይ ላቭ ዩ ነው የሚሉ ቤተሰቦች ባይገርማቸው እና ምን እየነገርካቸው ነው? ተው ችግር የለም። አንተ ሳትናገር አሰማልኝ። አይሻ ስለናፈርኩሽ ነው አጠገብሽ ያደረግሽው አይደል? አሻንጉሊት የሰጠኝ እኮ እንድደበርበት ነው። ምን ነው ስለናፈርኩሽ ምናምን አንተን እያስታወስኩ እንደሆነ አስበህ ነው አይደለ? እንካ በእናትህ እንካ። እንካ በእናትህ መኪና ላይ አንጠልጥላት ይዘው ሂድ። ይጠቅምሃል። እንደውም እንዲህ ከላይ አንጠልጥለው መኪና መሬት